ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። በሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው በሳሚ ማክቤል የቢቢሲ ኮረስፖንደር ሲኒየር ፉትቦል ኮረስፖንደር ነው። እንደምታውቁት በስካይ ስፖርት ላይቭ ስትሪም ላይ የገባ ትንተና በመስጠት የምታውቁት፣ በዘገባዎቹ ተጨባጭ የሆነ በእንግሊዝ እግር ኳስ ዙሪያ በተለይ በዝውውሩ በመጻፍ የበለጠ ተቀባይነትን በቅርብ ዓመት እያገኘ የመጣ በእንግሊዝ ከሚገኙ ሪፖርተሮች ምናልባት ከዴቪድ ኦርኒስተን በመቀጠል የበለጠ ሪላያብል ሶርስ የሚባለው የቢቢሲ ሪፖርተር የሆነው ሳሚ ማክቤል ትናንትና ምሽት ስለ አርሴናል ቢግ ሳመር እቅድ ሙሉ በሙሉ በአጠቃላይ ያካተተ ዘገባ ከነ ምክንያቶቹ ከነ ሪዝኖቹ ስቴፕ ባይ ስቴፕ እያንዳንዱን ጉዳይ ከነ ቀጣይ ሂደቶችና አርሴናል ለምን ይሄን ማድረግ እንደፈለገ ጭምር በበቂ ማብራሪያ የተጨበጠ ዘገባ ይዞ ወጥቷል። እስቲ በዚህ ዘገባ ዙሪያ ቆይታ እናድርግ። ኢንሳይድ አርሴናልን ከሳሚ ማክቤል ዘገባ መነሻ በማድረግ ሀሳቦችን፣ መረጃዎችን እንለዋወጥ። እናንተ ግን ላይክ እያደረጋችሁ የዚህም ፕሮግራም ተደማጭነት ከፍ እንድታደርጉ የአክብሮት ግብዣችን ነው። አርሴናል ቢግ ዲል ለማድረግ ቀጣይ ሳመርን በተለያየ አቅጣጫ የሚመለከተው የሳመር የዝውውር መስኮት ነው። እንደምታውቁት በተጠናቀቀው የሳመር የዝውውር መስኮት አርሴናል 8 ተጫዋቾችን ሲያስፈርም በአጠቃላይ ኔት ስፔንድ ያደረገው ከ235 እስከ 240 ሚሊዮን ፓውንድ ገደማ ነው። የዘንድሮ የውድድር ዓመት የአርሴናል በሁሉም ውድድሮች እያደረገ ያለው ተሳትፎ ከፍ ብሎ መታየቱን ተከትሎ በጨዋታ ዕለት የሚሸጡ የትኬት ቁጥሮች ከፍ ማለት፣ የገቢው በከፍተኛ ሁኔታ መጨመር አርሴናል በፋይናንስ በኤፍኤፍፒ እና በፒኤስአር ፕሮፊት ኤንድ ሳስቴናቢሊቲ ሩል ላይ አንዳንድ ጫናዎች እንዳይመጡበት ቅድመ ዝግጅትም የሚያደርግበት ሳመር፣ በተጨማሪም ራሱን የበለጠ አጎልብቶና አጠንክሮ ለቀጣይ ዓመት ለመምጣት ትልቁንና ሰፊውን የሳመር የዝውውር መስኮት ለመጠቀም በክላስ ደረጃ እቅድ እንዳደረገ ነው ሳሚ ማክቤል እየዘገበ የሚገኘው። ይሄ ማለት የአርሴናልን ዴብዝ ማሳደግ ሳይሆን ዴብዙን በጥራት በኳሊቲ በሃይ ስታንዳርድ ተጫዋቾች የማደስ አዲስ ጉልበት፣ አዲስ ፍላጎት፣ አዲስ ኢነርጂ በዘንድሮ የውድድር ዓመት ለአርሴናል ረጅሙን ርቀት በተመለከቱበት የቡድን ስትራቴጂ ውስጥ ጥገናዊ ለውጦች ያስፈልጋሉ ብሎ ያመኑባቸውን ፋይናንሻሊም የቡድኑንም ስታንዳርድ በማሳደግ በኩል የሚደረግ የበለጠ አርሴናል በአንድ በርካታ ተጫዋቾችን ከማዘዋወር ይልቅ ጥራት ያለውን በየዲፓርትመንቱ አስፈላጊውን እርምጃ ለመውሰድ የተዘጋጀ ይመስላል። ይሄ ደግሞ የዝውውሩን ሂደት በጣም ጥራት ያለው ውስን ተጫዋች ነገር ግን ሃይ ስታንዳርድ ሃይ ፕሮፋይል ተጫዋቾች፣ ይህን ጉዳይ እስቲ እንመለከት። የመጀመሪያው የአርሴናል ትልቁ እቅድ በ2024 ነበር። በኮሪንኬና በቡድኑ የበላይ አስተዳዳሪዎች በተደረገ ድርድር እንግዲህ በዚህን ወቅት ከዓለማችን ከፍተኛ ተከፋዮች መካከል 3ኛ ደረጃ ላይ ያስቀመጠውን 10 ሚሊዮን ፓውንድ ሲደመር በዩኤፋ ሻምፒዮንስ ሊግ ተሳታፊነቱ በሚጓዝበት ርቀት በሚያደርገው ተፎካካሪነት በሚያመጣው ውጤት በሚያስመዘግበው ነጥብና ዊኒንግ ሬት ተካቶበት 5 ሚሊዮን ፓውንድ ቦነስ ያለውን ኮንትራት 2024 ለ3 ዓመት ነበር ሚካኤል አርቴታ እስከ 2027 የሚያቆየውን ኮንትራት በአርሴናል ቤት መፈረም ይቻላል። ይህንን ተከትሎ ምርጡ ወጣቱ አሰልጣኝ ሚካኤል አርቴታ እንግዲህ በአርሴናል ቤት ማንታራ
ወይም ትረስ ዘ ፕሮሰስ በሚለው ቃል የበለጠ የቡድኑን ግንባታ እንግዲህ ወደ ስኬታማነት የሚያበቃበት የውድድር ዓመትና በዚህ ስኬቱ ላይ ኮንሲስታንሲ እንዲያሳይ ኮንሲስታንሲ ያለውን ብቃት እንዲቀጥል በተጫዋች ግዢ ማገዝ ብቻ ሳይሆን አሰልጣኙን በዘላቂነት ጠብቆ ለመቆየት ክለቡ የመጀመሪያ የሳመር ትልቁ ፕላን እንደሆነ ተገልጿል። በዚህ ሂደት ላይ እንግዲህ የሚካኤል አርቴታ ኢንፍሉዌንስን እንደምታውቁት የአንድሬስ ቤርታ መምጣት ይሄ የስልጣን ሽግሽጉን ባላንስ አድርጎታል። የውሳኔ ፓወር ለአርሴናል የሚያስፈልጉ ቱሎችን የማቅረብ የጋራ ውሳኔ ቢኖርም ግን አምናም ስናነሳ ነበር ባላንስ የሆነ ስልጣኖች አሉ። አሁን የበለጠ እነዚህ ስኬቶች እነዚህ ውጤታማነቶች ባይመጡ የበለጠ በአርሴናል የአሰልጣኝ ለውጥ ለምሳሌ በጭራሽ ይሄ ይሆናል ብለን በቀጣይ ዓመታት ማንጠብቀው አርቴታ ራሱ ፍቃድ ፈልጎ እረፍት ፈልጎ ካልጠየቀ በቀር የስንብት ሁኔታ አይታሰብም በአርሴናል ቤት ክለቡ አሁን ላይ ከሚያቀደው እቅድ አንጻር። ነገር ግን ውጤቶች በተፈለጉት ደረጃ ባይመጡ ስኬቶች ባይመጡ የአንድሬስ ቤርታ ስልጣን ሚካኤል አርቴታን የማሰናበት ጭምር ፓወር አለው ተብሎ ይጠረጠራል። በቤርታ የስልጣን ሂደት በድርድሩ ወቅት ካቀረባቸው መመዘኛዎች በዚህ ሂደት እንግዲህ ፓወርፉል ሆኖ አርቴታ ገበያው ላይ ገብቶ ተጫዋቾች ሲፈርሙለት የቤርታ ተጽዕኖ ምን ያክል ከፍተኛ እንደሆነ ለአርሴናል ደጋፊዎች እንግዲህ የሚታወቅ ግልጽ ጉዳይ ነው። ስለዚህ እነዚህን ሁሉ ፓወሮችን በድጋሚ አርቴታ ሃንድል እንዲያደርግ የሚያስችል በአዲሱ የኮንትራት ጥያቄ መሰረት አሰልጣኙ አሁን የሚያገኘውን ቦነሱን እንደ ቋሚ ደሞዝ በመጨመር ወደ 15 ሚሊዮን ፓውንድ ዓመታዊ ደሞዝ እና የሚያገኘውን ደሞዝ ደግሞ ቦነስ ደግሞ በእጥፍ በማድረግ ይሄ ማለት ሚካኤል አርቴታ በአመት በሚያሳካው ስኬትና በሚያመጣው ውጤታማነት ታይቶ እስከ 20 ሚሊዮን ፓውንድ እስከነ ደሞዙ ማለት ነው። ቋሚ ደሞዙ 15 ሚሊዮን ፓውንድ ተጨማሪ ቦነሱ 5። ይሄ በጣም ደለብ ያለ ኮንትራት እስከ 2030 ለተጨማሪ ዓመታት የሚያቆየውን ኮንትራት ለማቅረብና ቀሪ የአሰልጣኙ 12 ወራት ወደ ፋይናል ስቴጅ እንዳይገባ ይሄ የኮንትራቱ የመጨረሻ ዘመን ምክንያቱም በዓለም አቀፍ ደረጃ አሰልጣኝ መቀየር የፈለጉ ትላልቅ አያላን ክለቦች ደፍረው ወደ አርሴናል ቤት እንዳያንኳኩ ቅድመ ዝግጅት ለማድረግ ከወዲሁ ይሄን የሚያክል ሜጋ ዲል ለማቅረብ ለሚካኤል አርቴታ ቅድመ ዝግጅት ተጀምሯል። ምናልባት ደግሞ አንዳንድ ሂደቶች እንደሚያሳዩት ከሆነ ቀደም ብሎ በክለቡ ኮንትራት የሚፈርሙ ተጫዋቾች በአርቴታ ፍላጎት እንደሆነና የክለቡ እቅድ አሁንም በአርቴታ ፕሮሰስ ውስጥ እንዳለ ታሳቢ የተደረገ ነው የሚሉም ዘገባዎች ተያይዞ ይወጣሉ። የሳሊባ፣ የሳካ፣ የጋብሪኤል የነዚህ ተጫዋቾች ኮንትራት ማድረስ የሚካኤል አርቴታ የመጀመሪያ ቅድሚያ ሊሰጣቸው ይገባል ብሎ ያመነባቸው ተጫዋቾች ስለሆኑ ለነዚህ ተጫዋቾች ቅድሚያ እንደተሰጠም ዘገባው ላይ በሳሚ ማክቤል ዘገባ ላይ ሰፊ ትንተና ነው፣ ገብታችሁ መመልከት ትችላላችሁ። ምንም አይነት ሰብስክሪፕሽን የሌለው የቢቢሲ ዘገባ ነው። ሆም ፔጅ ላይ ታገኛላችሁ። ሚካኤል አርቴታን ለተጨማሪ 3 ዓመት ኮንትራት ለማስፈረም የመጀመሪያ የክለቡ ትልቁ እቅድ ነው። ይሄን ለመፈጸም እንግዲህ ድርድሮች መጀመራቸው ከአርቴታ ተወካይ ጋር ከኢኒያኪ ኢባኔዝ ጋር የአይኤምኦኤፍ ዓለም አቀፍ የተጫዋቾች ኤጀንት ካምፓኒ አይዲአይኤፍ ይቅርታ፣ ከዚህ ካምፓኒ ጋር አርቴታ ለረጅም ዓመት አብሮ በጋራ ነው የሚሰራው። የባስክ አሰልጣኞችን ተጫዋቾችን በመያዝ የሚታወቀው የኤጀንቶች ካምፓኒ ኢባኔዝ የሚባል ተወካይ ያለው አርቴታ እንደምታውቁት የነ አንዶኒ አሮላ፣ የነ ዛቪ አሎንሶ፣ የነ ማርቲን ዙቢመንዲ ኤጀንት ከዚህ ኤጀንት ጋር እንግዲህ በቀጥታ ድርድሮች ከበስተጀርባ መጀመራቸውን ገልጿል ሳሚ ማክቤልና ይሄ ለአርሴናል ትልቅ እፎይታ ነው ይላል ሳሚ ማክቤል። የመጀመሪያ ዘገባው እንግዲህ የአርቴታን ኮንትራክት ለተጨማሪ ዓመታት ማራዘም ነው።
ይህንን በተመለከተ እንግዲህ አርሴናል ለአርቴታ ወደ ጋርዲዮላ እና ወደ ሲሞኒ ጋርዲዮላን እንደምታውቁት በማንቸስተር ሲቲ 20 ሚሊዮን ፓውንድ ደሞዙ ነው። ቦነሱ ግን 8 ሚሊዮን ፓውንድ ነው። ሲሞኒ 25 ሚሊዮን ፓውንድ ነው የሚያገኘው። በነገራችን ላይ ዓለማችን ላይ ካሉ በዩሮፒያን ክለቦች ከፍተኛ ደሞዝ የሚከፈለው ዲየጎ ሲሞኒ ነው። አሁን ወደ እነሱ የሚያቀርበውን ኮንትራት ለማቅረብ ነው። ይሄ ጉዳይ ግን ከበስተጀርባ አርሴናሎችን ምቾት የነሳና ይህንን ገንዘብ ለማቅረብ የተዘጋጀም ክለብ እንዳለ አያይዞ ሳሚ ማክቤል እዛ ጋር ይዘግባል። አርቴታን አንሴትል የማድረግ አርቴታ በየትኛው መመዘኛ ፕሮሰሱን አልጨረሰም። በአርሴናል ቤት ተከታታይ ድሎችን የማምጣት ትኩረት ነው ያለው። ስለዚህ ይሄ በቀላሉ የሚቻል እንዳልሆነ ፈላጊ ክለብ ያውቁታል። ነገር ግን የአርሴናል ኃላፊዎች ቅድመ ዝግጅቱን ከክለባቸው የሚጠበቀውን ኃላፊነት ለመወጣት ዝግጅታቸውን እንዳጠናቀቁና ድርድሮች መጀመራቸውን ነው ሳሚ ማክቤል የገለጸው። ጁሊያን አልቫሬዝ፣ ሳንድሮ ቶናሊ፣ አንቶኒ ጎርደን፣ ሌሎች ተጫዋቾችም ወደ በኋላ እንመጣበታለን። ግን መቅደም ያለባቸው ጉዳዮች ስላሉ እንደ ዘገባው ስቴፕ ልምጣላችሁ ብዬ ነው። የአርሴናል ደጋፊዎች ግን መስማት ከማይፈልጓቸው መረጃዎች መካከል የሄል ኢንድ የአካዳሚ ውጤት የሆኑ ሁለት የግራኝ እግር ተጫዋቾች ቴክኒሽያን ተጫዋቾች ብዙ አምና ስንልላቸው የነበረ ዘንድሮ በቡድኑ ምርጥ የውድድር ዓመት ውስጥ የራሳቸውን ኢንፍሉዌንስ ለማድረግ እንግዲህ አንደኛው ተጫዋች በውሰት አንደኛው ተጫዋች በቡድኑ ውስጥ ከሚያገኘው አነስተኛ ደቂቃ ወይም በካፕ ጨዋታዎች በኤፍኤ ካፕ እና በካራባኦ ካፕ ደቂቃ የሚያገኘው ማይልስ ስኬሊና ኢተን ንዋኔሪ በቀጣይ ሳመር አርሴናል ኦፈሮችን ለማዳመጥ ከወዲሁ በሩን ክፍት ማድረጉ ተገለጸ። ይሄ መረጃ ምናልባት ለአርሴናል ደጋፊዎች የበለጠ አሳዛኝ ሊሆን ይችላል። እንደ ምክንያት የተቀመጡ ጉዳዮች ተገቢነት አላቸው። ግን የአካዳሚ ተጫዋቾችን መጠበቅ ደግሞ አንዳንዴ ይሄ የክለቡን ጣዕም የክለቡን ማንነት የሚረዱ አርሴናል ለነሱ ያላቸው ትርጉም አርሴናል ለሳካ ያለው ትርጉምና ለራይስ ያለው ትርጉም እኩል አይደለም። ለሳካ የህይወት ጉዳይ ነው። ለአርሴናል መጫወት ለሱ ትልቁ ህልም ነበር። በአካዳሚ ሲያድግ ለዋናው ክለብ ተጫውቶ ይሄን ቡድን ስኬታማ ማድረግ የላይፍ ታይም ግቡን ትልቁ የዚህን ክለብ አይደንቲቲ የዚህን ክለብ ማሊያ ከአካዳሚ ተጫዋቾች በላይ የተገዙ ተጫዋቾች ይረዱታል የሚለው ጉዳይ መቼም ተቀባይነት የትኛውንም ክለብ ብትሄዱ አምበልም ሆነ ምንም ሆነ ለነዛ ተጫዋቾች ያ ክለብ ያለውን ትርጉም ያክል ከሌላ ክለብ ተዘዋውረው የመጡ ተጫዋቾች የዛን ያክል ትርጉም የላቸውም። ለክለቡ አካዳሚ ተጫዋች ያለው ትርጉም እና በዚህ ዓመት መጨረሻ የሳመር የዝውውር መስኮት ሲከፈት አርሴናል ከሁለቱ ተጫዋቾች 100 ሚሊዮን ፓውንድ ለማግኘት ከወዲሁ ስትራቴጂ እንደነደፈና ሁለቱም ተጫዋቾች በፕሪሚየር ሊግ በርካታ ክለቦች በጥብቅ እንደሚፈለጉ ታስታውሱ እንደሆነ ኢታሊ ላይ ሲቲም ቼልሲም አድፍጠው ነበር ኮንትራቱን እስከሚፈርም ድረስ። ኮንትራቱም ከፈረመ በኋላ የቼልሲ ፍላጎት አለ። ሌሎች ክለቦችም በጠንካራ ፍላጎት እንግዲህ ቀጣይ ሳመር እንደሚመጡ አርሴናሎች ያውቃሉ። ስለዚህ የሁለቱም ተጫዋቾች ኮንትራት ማደስ ለአርሴናል ለተሻለ ሽያጭ ጥሩ አጋጣሚ ስለሚሆን አርሴናል እንግዲህ ሁለቱን ተጫዋቾች ወደ 100 ሚሊዮን ፓውንድ ለመሸጥ እቅድ መያዙን ሳሚ ማክቤል ተናግሯል። ኦፈሮች ቢቀርቡለት አርሴናል ከመሸጥ ወደ ኋላ እንደማይልና በሩን ክፍት እንደሚያደርግ ኮዱ እየተገለጸ ነው የሚገኘው። ይሄ የሆነበት ዋነኛ ምክንያት ይላል 250 ሚሊዮን ፓውንድ ገደማ የተጠናቀቀው የውድድር ዓመት በሳመር ይቅርታ ባለፈው የዝውውር መስኮት 250 ሚሊዮን ፓውንድ ክለቡ ሲያወጣ ስኳድ ኮስት ሬሾ ሩል ላይ በኤፍኤፍ በፕሮፊት ኤንድ ሳስቴኔቢሊቲ ሩል የፈጠረበት ጫና ነበር። 250 ሚሊዮን ፓውንድ አውጥቶ ስለ ኔት ስፔንድ እና ያስገባው ገቢ የወጪና ገቢን የማመጣጠን ሂደት በሂሳብ መዝገቡ ላይ የተወሰነ ጫና ይፈጠራል ተብሎ ስለተሰጋ እነዚህን ሁለት ተጫዋቾች መሸጥ ፒውር ፕሮፊት ተደርጎ ንጹህ ትርፍ ተደርጎ ነው
የሚመዘገበው። ንጹህ ትርፍ ደግሞ ክለቡ ያለምንም ኢንቨስትመንት አስገባ ማለት ፖዘቲቭ ነው። ይሄ እንግዲህ በፒኤስአር ህግ ላይ ትልቅ አቅም ነው የሚፈጥረው። ያለፈው ሳመር ስናነሳ ነበር 30 ሚሊዮን ፓውንድ የአካዳሚ ተጫዋች መሸጥ የሚከፍተው የሂሳብ መዝገብና ለኢንቨስትመንት የሚፈቅደው አሰራር ምን ያክል ሰፊ እንደሆነ በወቅቱ የነበሩ በፕሮግራማችን ከነበሩ ጉዳዮች ጋር ያይዘን የኢንዲፔንደንት ኢኮኖሚስቶች በእግር ኳስ የሚሰሩ የኤፍኤፍፒ እና የፒኤስአርን ጉዳይ የተነተኑትን ዘገባ ይዘንላችሁ መተን አያይዘን ወደ እናንተ ስናቀርብ ነበርና አሁን ላይ ሁለቱን ተጫዋቾች ለዚህ ጫናም ሲባል ነው አርሴናል የሚሸጣቸው። በሁለተኛ ደረጃ ደግሞ በአዲሱ ቡድን ግንባታ ወይም በታደሰው ኃይል ላይ እነዚህ ተጫዋቾች ደቂቃ የማግኘት እድላቸው በጣም ጠባብ መሆኑን ተከትሎ ለተጫዋቾችም ሰፊ የመጫወቻ ጊዜ እንዲያገኙና እድላቸውን እንዲጠቀሙ ታሳቢ በማድረግ ነው ይላል። ኢተን ንዋኔሪን እንግዲህ የፕሪሚየር ሊግ በርካታ ክለቦች ቢፈልጉትም ቦሩሲያ ዶርትመንድ ግን ተጫዋቹን የበለጠ ትኩረት ሰጥቶ እየተከታተለ ነው። የማይልስ ስኬሊ ፈላጊዎች እንግዲህ በርካታ እንደሆነ ዘገባው ላይ ተያይዞ ተገልጿል። አንደኛው ይሄ። ሁለተኛው ነጥብ ደግሞ ቤን ዋይት፣ ጋብሪኤል ጄሱስ እና ጋብሪኤል ማርቲኔሊን በቀጣይ አርሴናል ለመሸጥ ፈቃደኛ ነው። ከነዚህ ተጫዋቾች ጋር የመጨረሻው የ2 ዓመት ኮንትራት ዘመናቸው ነው የሚገቡት። ስለዚህ አርሴናል ምንም አይነት እቅድ የለውም ኮንትራት የማራዘም ባይሆን በነዚህ ተጫዋቾች ላይ ከፈጸመው ኢንቨስትመንት አንጻር በሶስቱ ተጫዋቾች ድምር የሚያገኘው ገቢ የበለጠ ለቀጣይ ሳመር ኢንቨስትመንት ስለሚያግዘው የእነዚህን 3 ተጫዋቾችን ኦፈር ለማዳመጥ የበለጠ ከየትኛውም ጊዜ በላይ አርሴናል በሩን ክፍት አድርጓል። ትሮሳርድም ሱተብል የሆነ ኦፈር ከቀረበ አርሴናሎች ሊቀበሉ ይችላሉ ይላል። ነገር ግን ዋይት፣ ጄሱስ እና ማርቲኔሊ በቀጣይ ሳመር መልቀቃቸው እንደማይቀር ነው ሳሚ ማክቤል እዚህ ጋር አያይዞ የጻፈው። በተጨማሪ ማርቲን ኦዲጋርድ የመጨረሻ የ2 ዓመት ኮንትራት ዘመኑ ላይ ነው የሚገባው ከቀጣይ ሳመር ጀምሮ። እስካሁን ድረስ ምንም አይነት የኮንትራት ድርድር ባይኖርም ግን አርቴታ አምበሉን መጠበቅና ማቆየት የበለጠ ጠቃሚ ነው ብሎ ስለሚያስብ ማርቲን ኦዲጋርድ ላይ አርሴናል ቆፍጣና የሆነ አቋም ሊኖረው ይችላል። ላለመሸጥ ሊቆይ የሚችልበት እድል ከመልቀቁ ይልቅ ሊቆይ የሚችልበት እድል ሰፊ እንደሆነ ነው ሳሚ ማክቤል የገለጸው። ታዲያ አርሴናል እነማንን ለማስፈረም ነው ይሄን ሁሉ ሽያጮችን ለማድረግ ያሰበው? አርሴናል በኒውካስል 3 ተጫዋቾች ላይ ያለው ፍላጎትና አቋም በጣም ከየትኛው ክለብም በላይ ይላል። በጣም ጠንካራ ነው። ቲሞ ሊቨርሜንቶ፣ ሳንድሮ ቶናሊ እና አንቶኒ ጎርደን 3ቱንም ተጫዋቾች ምናልባት ኒውካስል ሊያጣ የሚችልበት የሳመር የዝውውር መስኮት 3 የተለያዩ ምክንያቶች አሉ ይላል። አንደኛው ሊቨርሜንቶ በኒውካስል ኮንትራት ለማራዘም ፈቃደኛ ለመሆኑና 60 ሚሊዮን ፓውንድ ሪሊስ ክሎዝ ኮንትራቱ ላይ መኖሩ አርሴናል ሪሊስ ክሎዙን ትሪግ ማድረግ ብቻ ነው የሚጠበቅበት ይላል። ሁለተኛ ሳንድሮ ቶናሊ ኒውካስል ዩሮፒያን እግር ኳስን ቢያንስ ዩሮፓ ሊግን ቦታ ይዞ የማያጠናቅቅ ከሆነ ከክለቡ ጋር በጋራ ስምምነት ሳመር ላይ ለመልቀቅ የቃላት ስምምነት እንዳለ ሁሌ ቨርባል አግሪመንቱ በነዚህ ጉዳዮች መካከል እንዳለ ይገለጻል። ሶስተኛ ደረጃ ደግሞ የአንቶኒ ጎርደን ሽያጭ ለኒውካስል ደግሞ አስገዳጅ ነው። የሁለቱ ተጫዋቾች ዝውውር ከምን አኳያ ነው? ከተጫዋቾቹ ኮንትራት ስምምነትና የውድድር ተጽዕኖ ነው። የአንቶኒ ጎርደን ግን በኒውካስል አሁን ለምንድን ነው የአንቶኒ ጎርደን ስም ሁሌም እንደምታደምጡት ይሄ ተጫዋች ከተለያዩ ክለቦች ጋር ስሙ ይያያዛል፣ የመልቀቅ ቻንሱ ሰፊ ነው ይባላል። የተለየ ምክንያት የሚቀመጠው ምን መሰላችሁ? የኒውካስል ከፍተኛ ተከፋይ አንቶኒ ጎርደን። ኒውካስሎች ስቴዲየሙን ለራሳቸው ካምፓኒ ሸጠው ስሙን አይደለም ስቴዲየሙን ሸጠው የፒኤስአርን ጫና የመጣባቸውን ጫና ለማለፍ ቢጥሩ እንኳን በዩኤፋ ሕግ ምክንያት
ምክንያቱም በዘንድሮ የውድድር ዓመት የዩኤፋ ቻምፒየንስ ሊግ ተሳታፊ ስለነበር የፒኤስአርን ጫና በእንዲህ አይነት ሂደት ማለፍ የዩኤፋን ሕግ መጣት ስለሆነ በዩኤፋ ምክንያት ይሄ ሂደታቸው እንዲታገድ ተደረገ። የፋይናንሻል ፌር ፕሌይ የገንዘብ አወጣት ስርዓትን የኒውካስልን ዌጅ ቢል ተገቢ አይደለም ብሎ ምርመራ ጀምሯል። እዚህ ጋር ደግሞ በፒኤስአር ከ2023/24 የውድድር ዓመት እየተገላበጠ የመጣ የኪሳራ የሂሳብ መዝገብ አለ። ይሄ የሚጠናቀቀው መች መሰላችሁ? በቀጣይ ሳምር ኒውካስል የግድ ተጫዋቾችን መሸጥ አለበት። የግድ የሚሸጠው ተጫዋች ምን አይነት መሰላችሁ? የፒኤስአር ጫና ሲመጣ ክፋቱ በክለቡ ከፍተኛ ዌጅ ቢል የያዙ ተጫዋቾች ነው የሚሸጡት። ከነዛ መካከል የክለቡ ትልቁ ተከፋይ በዚህን ሰዓት አንቶኒ ጎርደን ኮንትራቱን በቅርብ ሲያድስ እንደምታውቁት የጎርደን ክፍያ ከሁሉም ተጫዋቾች ከፍ ብሎ ተቀምጧል። ከዛም በኋላ ብሩኖ ጊማሬስ፣ ቶናሊ እያለ ነው የሚቀጥለው። ስለዚህ ጎርደን የሚሸጠው በፒኤስአር የሂሳብ መዝገብ ጫና ነው፣ አማራጭ ስለሌላቸው። ስለዚህ የአንቶኒ ጎርደን ጉዳይ የበርካታ ክለቦችን ትኩረት የሳበው ድርድሮች እንዳሉ ከበስተጀርባ ስሙ ከሊቨርፑል ጋር እያያዛል፣ ከአርሴናል ጋር፣ ከማንቸስተር ዩናይትድ ጋር። ጎርደን ግን መልቀቁ አይቀርም። አንደኛ ተጫዋቹ ፕራይም ታይም ላይ ነኝ ወደ ቢግ ስቴጅ ተዘዋውሬ መጫወት አለብኝ ብሎ ያስባል። ሁለተኛ ደግሞ ኒውካስል አስገዳጅ ሽያጭ ውስጥ ይገባል። እነዚህ ጉዳዮችን በተመለከተ የበለጠ አርሴናል አጋጣሚዎችን ተጠቅሞ እነዚህን ዝውውሮች ለማድረግ ፍላጎቱ ከየትኛውም ጊዜ በላይ ጠንክሯል። ቢያንስ አርሴናል አምና ለሙሉ የዝውውር መስኮት ያወጣቸውን ክፍያዎች ሶስቱን ተጫዋች ላስፈርም ካለ ይከፍላል ለኒውካስል ይላል 250 ሚሊዮን ፓውንድ። ምክንያቱም ቶናሊ ዝውውር ላይ ሌግዠሪ የዝውውር ስም ያለው ማንቸስተር ዩናይትድ አለ። በየትኛውም መመዘኛ ይሁን ማንቸስተር ዩናይትድ ዝውውር ላይ ካለ ሻጭ ክለብ ሂሳቡን እንዴት ጣራ እንደሚያስነካ ታውቃላችሁ። ኢምቤሞ ስንት ነው የተሸጠው? ታስታውሱ እንደሆነ 55 ሚሊዮን ፓውንድ የተጀመረ ድርድር እኮ 73 ሚሊዮን ፓውንድ ድረስ ሄዷል። እስከነ አዶንሱ 65 ሲደመር 8.5 ነው አይደል? ኩኛ ስንት ነበር? በ50 ሚሊዮን ፓውንድ ድርድር የተጀመረ 61 ሚሊዮን ፓውንድ፣ ሼሽኮ እስከ 79 ሚሊዮን ፓውንድ ይሄዳል። እነዚህን ጉዳዮች ስትመለከቱ ምንድነው ክለቦች ማንቸስተር ዩናይትድ ሲኖር የክፍያ ስርዓታቸው የመደራደር ፓወራቸው የሚጠቀሙት ከፍተኛ ገንዘብ በመጠየቅ ነው። ቶናሊ ላይ ጠንካራ ፍላጎት ማንቸስተር ዩናይትድ ስላለው ቢዲንግ ዋር አለ። የቶናሊ ፍላጎት ምርጫ እንዳለ ሆኖ ግን ተደራዳሪ ክለቦች የሚያቀርቡት ክራይቴሪያ የበለጠ ትኩረት ይወስዳል። ስለዚህ ኒውካስሎች ለጎርደን ሰምታችኋል ብዬ አስባለሁ እስከ 100 ሚሊዮን ፓውንድ ነው የሚጠይቁት። በተመሳሳይ ለቶናሊ ነገር ግን ለሊቨርሜንቶ ሪሊዝ ክሎዙ ላይ 60 ሚሊዮን ፓውንድ ትሪግ የሚደረግ ቀጣይ ሳመር ላይ ስላለ ይሄ ምናልባት ከሲቲ ጋር ብቻ የሚጠብቃቸው ኮምፒቲሽን ነው። ተጫዋቹ የበለጠ ቨርሰታይል ሆኖ ለሚያገለግልበት ምርጫን ይመርጣል ተብሎ ይጠበቃል። ነገር ግን የሊቨርሜንቶ የልጅነት ህልሙ በአርሴናል መጫወት እንደሆነም ተያይዞ ተነስቷል። የሶስቱ ተጫዋቾች ነጥብ በሳሚ ማክቤል የተነሳው ይሄ ነው። የመጨረሻው ነጥብ ግን የጁሊያን አልቫሬዝ ነው። የጁሊያን አልቫሬዝ ጉዳይ ላይ ከዚህ በፊት ሰምቼ ማላቀው ወይም ተመልክቼ ማላቀው፣ ምናልባት አድምጣችሁም ሰምታችሁም ዘገባዎችን አይታችሁ ከሆነ አላቅም። አርሴናል ጁሊያን አልቫሬዝን ሊያስፈርም ከፍተኛ ጥረት ሊያደርግ የሚችለው በሁለት ማመዘኛዎች ነው። አንደኛው ተጫዋቹ ከስፔን ውጪ ለመኖር ፈቃደኛ ሲሆን፣ በሁለተኛ ደረጃ ከካይ ሃቨርት ወይም ከቪክተር ዮኬሬስ ከሁለት አንዱ የሚለቁ ከሆነ ነው። ይሄ ሳሚ ማክቤል ላይ የተቀመጠ ዘገባ ነው። ግን አርሴናል አልቫሬዝን አምጥቶ እነዚህን ተጫዋቾች በቀጣይ ሳምር ከሁለት አንዱ ለመሸጥም ሊያቅድ ይችላል። እቅዱን ቀይሩ። በነገራችን ላይ በዚህኛው ሳምር ባርሳ አልቫሬዝን ለማስፈረም ያስቀመጠውን ቅድመ ሁኔታ ታስታውሳላችሁ። ይህን ከዚህ በፊት አንስተነዋል። ሁለት የተጫዋቾች የውሰት ውል ለመፍቀድና ተጨማሪ የዝውውር አካል ለማድረግ ፈርናንዶ ቶሬስን አትሌቲኮ ማድሪድ ይፈልገዋል። ቶሬስን የዝውውሩ አካልም ለማድረግ ያስባሉ።
የጁሊያን አልቫሬዝ እና የበለጠ በሊዮኔል ሜሲ አማካኝነት ባርሳዎች ለማምጣት ከፍተኛ ጥረት እንደሚያደርጉ ሁሌ ይገለጻል። ነገር ግን አርሴናል አግሬሲቭሊ ከመጣ ይህን ተጫዋች አስፈርሞ ግን የቀጣይ ሳመር ይሄ ማለት የ2027 ሳመር ከካይ ሃቨርት ወይም ከቪክተር ዮከሬስ አንዱን ከስብስቡ ሊሸኝ ይችላል። ይሄ እንግዲህ ሃቨርት በአርቴታ ተመራጭ ተጫዋች ነው፣ ዮከሬስ አዲስ ተጫዋች ነው። ይሄ ጉዳይ ግን እዛ ዘገባ ላይ ያለ ሰምቼም አይቼም አላቅም። ግን ሳሚ ማክቤል ካለ ደግሞ ዘገባዎች ተቀባይነት አላቸው፣ ምንም ድርድር የሌለው ጉዳይ ነው። ምክንያቱም የበለጠ ለለንደን ክለቦች ደግሞ ቅርበቱ በጣም ከፍተኛ ሪሊያብል ሶርስ ነው። ስለዚህ ይሄ ዘጋቢ እንደሚለው ከሆነ አርሴናል የአጥቂ ክፍሉን ምርታማነትን ለማደስ ስለሚፈልግ ጁሊያን አልቫሬዝ ተቀዳሚ ምርጫው ነው። ግን ከስብስቡ ላይ ከሁለት አንዱን ሲቀንስ ይሄን ተጫዋች ተመራጭ አድርጓል ነው። የመጨረሻ እንግዲህ ዘገባው ላይ ከተመለከትኳቸው ጉዳዮች መካከል ሚንጉዌዛ ነው። የሴልታ ፊጎ ፉልባክ ምናልባት የሊቨርሜንቶ ዝውውር ማይሳካ ከሆነ አርሴናል ትኩረቱ ወደ ሚንጉዌዛ የሚያዞር ይሆናል። በቀጣይ ሳመር እንደምታውቁት አርሴናል 48.6 ሚሊዮን ፓውንድ የመጀመሪያ ዙር ክፍያ የውሰቱ 5 ሚሊዮን ፓውንድ ሲጨምሩበት ወደ 53 ሚሊዮን ፓውንድ ማለት ፒሮ ሂንካፒን በቋሚነት የሚያስፈርም ይሆናል። ይሄ ከሁለቱ ክለቦች የጋራ ስምምነት በተጨማሪም የሂንካፒ አገልግሎት አርቴታ ከጠበቀው ጋር ተቀራራቢ መሆኑን ተከትሎ ይሄን ተጫዋች ማቆየት ቅድሚያ የሚሰጡት ጉዳይ ነው። በፉልባክ ቦታ ቤን ዋይት እና ሉዊስ ኬሊ ቀጣይ ሳመር እነ ኢተን እና ፋቢዮ ቬራ የተለያዩ ተጫዋቾች እንግዲህ ከስብስቡ ይሸኛሉ። አርሴናል እነዚህን ገንዘቦች በመሰብሰብ እንግዲህ ጥራት ያለውን ተጫዋች ለማዘዋወር ወደ ገበያ እንደሚወጣ ነው ሳሚ ማክቤል የዘገበው። ይህን ይመስላል ዘገባው። በአጠቃላይ ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አርሴናል ሞርጋን ሮጀርስን ይፈልጋል ይላል ደግሞ ታይምስ፣ ቴሌግራፍም እንደዛ ይላል። ያንን ዘገባ ከሌሎች ክለቦች ያለውን ፉክክር ደግሞ ከዚህ በመቀጠል አጠር ላለ ደቂቃ ይዘላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።